ቃሉ እንዴት ማየት እንደምንችል ማለትም አራቱ የሂሳብ ከሂሳብ መሰረታዊ ስሌቶች ውስጥ አንዱ የሆነውን ማባዛትን እንዴት በቀላሉ ዘዴ ሁለት ዲጂት ያላቸው ቁጥሮችን በማየት ማብዛት እንደምንችል እናያለን። እስቲ ምሳሌ እንውሰድ። እስቲ መጀመሪያ ከሁለት ዲጂት ካላቸው ቁጥሮች እንጀምር ማለት ነው። 15 15 ሲባዛ በ12 እቺን እንይ መጀመሪያ ማለት ነው። በቀላሉ እንዴት የምንሰራውበት ዘዴ ደግሞ ላቲስ ዘዴን በመጠቀም ነው። እስኪ በላቲስ ዘዴ እንስራ። መጀመሪያ ሰንጠረዥ እናነሳለን ማለት ነው። እቺ ሰንጠረዥ አይዋት እንዲህ እንዘጋታለን። ይሄ አንድ ቤት ነው የ10 ቤት ማለት ነው። ከዛ እዚች ጋር እንዘጋታለን። እዚች ጋር ሁለት ስለሆነ እቺንም እናረዝማለን። ሁለት እናረጋለን። እቺን እኩል ሁለት ቦታ እንቆርጣታለን ማለት ነው። የአንድ ቤት እና የ10 ቤትን ለመጻፍ ማለት ነው። ሌላ ነገር የለውም ማለት ነው። እቺንም እንደዚህ ለሁለት እንከፍላታለን ማለት ነው። ስለዚህ የመጀመሪያውን ትልቁን ቁጥር ከዚህ 15ን ከዚህ እንጽፋለን። እዚች ጋር እቺን አንድ እዚች ጋር አንድ እንጽፋለን። የ10 ቤት ቀጥታ እቺን 15 ማለት ነው። የአንድ ቤት የ10 ቤት ከጎን ምን እናደርጋለን? ይሄኛው 10 ያለው ይጻፋል። ይሄ የአንድ ቤት 2 ከዛ ከላይ ደግሞ አንድ የ10 ቤት ነው ማለት ነው። እስቲ እንዴት ነው የምናበዛው እናየው። 2 ሲባዛ በ5 ስንት ነው? 10። ስለዚህ ሁለት ዲጂት ስለሚሆን 10 ስለሚሆን ዜሮን ከስር እንጽፋለን፣ አንድን ከዚህ እንጽፋለን ማለት ነው። እቺ 10 ማለት ነው። ከዛ እቺን ሁለትን በ5 አብዝተን ተነስተን ወደዚህ እንሸጋገራለን። 2 ሲባዛ በ1 ስንት ነው? 2። እቺ ጋር ሁለትን እንጽፋለን ማለት ነው። ጨረስን። ከዛ ይሄን ወደ ላይ ወደ 10 ቤት ወደ 10 ቤት እንሄዳለን ማለት 10 ቤት ነው የሚያበዛው ማለት ነው። 1 ሲባዛ በ5 ስንት ነው? እዚህ ጋር 5 ማለት ነው። 1 ሲባዛ በ1 ስንት ነው? 1 ማለት ነው። አሁን ምን እናደርጋለን? አንድ መስመር ላይ ያሉ ቁጥሮችን እናወርዳለን። እዚች ጋር 0 5 ሲደመር 1 6 ሲደመር 2 8 ይሆናል ማለት ነው። ስለዚህ አንድ ቀጥታ ይወርዳል። ስለዚህ ስንት ይሆናል? እቺኛዋ አንድ ትሆናለች። 180 ይሆናል ማለት ነው። በቀላሉ እንዲህ መስራት እንችላለን። ሰብስክራይብ ማድረግ አይረሳ።